السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يا العقيدة الواسطية كتاب يمجمل درساتنا من هنا إن شاء الله. ወደ ደርስ ከማለፊ በፊት እንደተለመደው አደር ያለ ትውውቅ አደርጋለሁ ስለ ሼኹም ስለ ኪታቧም። ከዛ በፊት የተለመደውን ማስታወሻ ለመጠቆም ያክል የትኛውንም ኪታብ ስንቀራ ከኪታቡ እንደሚገባ እንጠቀም ዘንድ ለሌሎች ማስተላለፍ በሚያስችል አቅም በሚያስችል መጠን ለመያዝ ቀስደን ነይተን ነው መነሳት ያለብን። ከፊሉ በማዳመጥ መጠቀም ይፈልጋል፣ እሰየው ኸይር ላይ መጣድ ነው። ከዛ ባሻገር ኪታብ ይዞ የሚሳተፍ ሰው ግን ከኪታቡ መልእክቶችን በደንብ አድርጎ መጠቀም ለሌላ ማስተላለፍ በሚያስችለው አቅም መያዝ ያስፈልጋል። ለዚህ የሚያስፈልጉ 4 ነጥቦችን ከዚህ በፊት በተደጋጋሚ አንስቻለሁ። እነዚህ ነጥቦች ከዓሊሞች ወስጄ አይደለም፣ እንዲሁ ከተጅሪባ በመነሳት ነው። ይህን ማነሳው ለምንድን ነው? መሻይኾች ዑለማዎች ሌሎች ሐሳቦችን ሊጠቁሙ የተሻሉ ነጥቦችን ሊያነሱ ይችላሉ። ስለዚህ የመጀመሪያ ነገር ኪታብ ምን ቀራውን ነገር ቃላት ልቅም አድርገን መያዝ አለብን። በዚህ በኩል ብዙ ክፍተት ስላለ ነው ይሄን ማስታወስ ማንሳት የምፈልገው። ብዙ ኪታቦች ላይ በላይ መልእክታቸው ሳይያዝ ቃላቱ ሳይያዝ ይሄድና የሆነ አክል ከሄደ በኋላ ሰው ከመማሩ ጣም ያጣበታል። እየተማርኩ ነው፣ ይሄን ያክል ጊዜ ቆየው፣ ምን ለውጥ አገኘሁበት ለማስተማር ቢፈልግ የሚያስችለው አቅም የለውም። ለዳዕዋ መነሳት ቢፈልግ ለዛ የሚሆን ነገር የለውም። ኹጥባ አዳምጦ ዳዕዋ አዳምጦ ሙሐደራ አዳምጦ የማይረዳው ብዙ ይሆንበታል። ለነዚህ ክፍተቶች ከሚዳርጉ ነጥቦች ውስጥ አንዱ ለቅሞ አለመማር ነው። ቃላቶችን በደንብ አድርገን እንያዝ። ሁለተኛ መልእክቱን ትኩረት እንስጥ። ከኪታቦቹ ማስተላለፍ የተፈለገው ዋና ነጥብ መልእክት እንድንጨብጥ ነው። በዚህም በኩል ሰፊ ክፍተት አለ በሀገራችን። ብዙ በተለይ የገጠር ቂራአቶች የቃል በቃል ትርጉም ላይ ያነጣጥራሉ። አንድ ፋይዳ አለው የቃል በቃል ትርጉም። ነገር ግን ዋናውን ኪታቦቹ የተዘጋጁበትን ሙራድ ትኩረት መንፈግ ሊከተለው ይችላል። ሐዲስ ቀርቷል፣ ከዚያ ሐዲስ የሚወሰደውን ጭብጥ ላያውቅ ይችላል። ሼኽ ኢብኑ ዑሰይሚን ረሂመሁላህ ካልተሳሳትኩ ኪታቡል ዒልም ላይ ይመስለኛል የሚያነሱት አንድ የሚገርም ታሪክ አለ። የሆነ ኪታብ ጠቅሰው የሐንበልያ ኪታብ ነዝም ነው፣ ሙሉ ሽምድድ አድርጎ የያዘ አንድ ጣሊብ العلم አለ ይላሉ። ሙሉ ሸምድዶታል። ከዛ ከሆነ ጉዳይ ጋር በተያያዘ ሁክሙ ሲጠፋቸው እስኪ ከዚህ ርዕስ ጋር የተያያዘውን ክፍል አንብብልን ይሉታል፣ ግጠምልን ይሉታል። ከያዘው ነዝም ምን ያደርግላቸዋል? ይገጥምላቸዋል። በደንብ አድርጎ ሐፈዞታል። ሲጠይቁት ሁክሙ ይሄ ነገር ይቻላል አይቻልም አያውቀውም። ይሄ ነገር ሁክሙ ምንድነው አያውቀውም። طيب እንግዲያው እዚህ ጋር የተያዘችውን ነጥብ አንብብልን ሲሉት ግጠምልን ሲሉት ቀጥታ በደንብ አድርጎ ሐፍዙ ደህነኛ ነው ጤነኛ ነው ያንን ክፍል በደንብ አድርጎ ይገጥምላቸዋል። አሃ በቃ ገብቶናል አይቻልም ወይም ይቻላል የሚለውን ይወስዳሉ። የያዘው እሱ ነው፣ የሸመደደው እሱ ነው፣ የሐፈዘው እሱ ነው። ቃሉን ይዞታል ሐፍዞታል። ነገር ግን መልእክቱን በደንብ ስላልያዘ እነሱ ከሱ አዳምጠው የተሻለ ይረዳሉ። ስለዚህ ከምንቀራው ኪታብ ቃል በቃል መተርጎም ላይ ያሯሯጥ መሄድ ላይ እንዳይሆን ትኩረታችን ዒልም ላይ ያለን እንሙት፣ ችግር የለም። ሰው ልጅ ሟች ነው ይታወቃል። ሁሉ ጫፍ ላይ አይደርስም። ከምንማረው ግን ምን ተጠቀም መሆን አለብን። ሶስተኛው ነጥቦችን ከደሊሎች ከሚቀርቡ ደሊሎች ጋር ማገናዘብ። የቀረበው የቁርአን አንቀጽ ሐዲስ ለተነሳው ነጥብ
ምንድነው ደሊል የሚሆነው እንዴት ነው ደሊል የሚሆነው ወጅሁል ኢስቲድላል ምን እንደሆነ መለየት ያስፈልጋል ወይም ርዕስ ከሆነ የሰፈረው ከርዕሱ ስር የቀረቡ ሐዲሶችን የቁርአን አንቀጾችን ተያያዥነታቸውን መፈተሽ መለየት አንዳንዴ ምን ሊገጥም ይችላል በዑለማ እርምት የተሰጠበት ይሄ በዚህ ርዕስ ስር የሚቀርብ አይደለም ተያያዥነት የለውም ሌሎች የቀደሙት ላይ እርምት ሰጥተው ሊያጋጥመን ይችላል አልፎ አልፎ እኛ ማጤን ካልቻልን ግን ዝም ብለን ወደሊሉ ተወኩልን እዚህ ስላገኘን ብቻ ከዛ ቀጥሎ አንቀጹ ላይ የቀረበችው አንቀጽ ላይ ተወኩል የሚል ቃል ስላገኘን ብቻ የተረዳን ይመስለናል ወጅሁል ኢስቲድላል እንዴት እንደሆነ ያገናዘቡ መሄድ ዒልምን የበለጠ ጣፋጭ ያደርገዋል የበለጠ ጣዕም እንዲኖረው ያደርገዋል አራተኛ ወሳኝ ነጥብ እነዚህን ሶስቶቹንም አሳክተን ነገር ግን የለቱን ብቻ እያያዝን እየጣልን ምን ሄድ ከሆነ አሁን ምን ይሆንብናል እየገነቡ ማፍረስ ነው የሚሆነው አእምሮ ይዝላል ይረሳል ይዘነጋል መድኃኒቱ መደጋገም ነው ሙጣላዓ ማድረግ እርስ በርስ ጓደኛ ጋር በተለይ ሰው ቢኖረን ጥሩ ነው ለብቻችንም ከሆነ ከመምጣታችን ደርስ ላይ ከመጣዳችን በፊት ካዳመጥንም በኋላ ወዲያው በለት ካላደረግነው ጊዜዎች ካለፉ በኋላ ብንመለስ ብዙ ነጥቦችን ጥለን ልናገኝ ስለምንችል ብዙ ሳንርቅ ሙጣላዓ ማድረግ ከዛም ኪታቡን ከማጠናቀቃችን በፊት አንድ ሁለት ጊዜ ገረፍረፍ ብናደርገው እያንዳንዱ ኪታብ ቀርተን እንኳን ጨርሰን ዑለማዎች ኪታቦችን ሲያስተምሩ በእስላም ውስጥ የተዘጋጁ ኪታቦች እልቆ መሳፍርት ናቸው ተቆጥረው የሚዘለቁ አይደሉም ሁሉን አይደለም የሚማሩት በደንብ አድርገን በየፈኑ ነቅል ካደረግን ከዛስ መሰረት ይዘናል ማለት ነው መሰረት ይዘናል ተያያዥ በሆኑ ርዕሶች ላይ አንዳንድ ቦታ አጋዥ የሆኑ በሕት ማድረግ ሊያስፈልገን ይችላል እንጂ ተደጋጋሚ ነገሮች በብዛት ይኖራሉ ስለዚህ እነዚህን ነጥቦች ትኩረት እንስጣቸው ወደ ኪታቡ ስመለስ የኪታቡ አዘጋጅ አህመድ ኢብኑ አብዱል ሐሊም ኢብኑ አብዱላህ ኢብኑ አብዱል ሰላም ኢብኑ ተይሚያ ስማቸው ማለት ነው ተይሚያ የሚለው ብዙ ሰው ኢብኑ ተይሚያ የሚለው ተደጋግሞ ስለሚሰማ ስም ሊመስለው ይችላል ስም አይደለም የአረበኛ መጠሪያዎችን ተርጀማ ላይ የምናገኛቸው በርከት ያሉ የተለያዩ ቁም ነገሮች እናገኛለን ስም እናገኛለን ለቀብ እናገኛለን ኩንያ እናገኛለን ኒስባ እናገኛለን የሼኹ الاسلام احمد ابن تيميه رحمه الله ስማቸው ማን ነው አህመድ ابن عبد الله ابن عبد الحليم ابن عبد السلام ابن تيميه ስለዚህ ተይሚያ የአባት ስም አይደለም የአያት ስም አይደለም የቀድሞ አያትም ስም አይደለም እንዲያውም በትክክል የሚገልጸው ምንድነው የሚለው ላይ ኺላፍ አለ በዓሊሞች መካከል ከፊሎች ወደ ሴት አያታቸው አያይዘው ከሆነ ቂሳ ጋር ያገናኙታል ሌሎችም የነሱ ነገሮች አሉ ዋናው ማንሳት የፈለኩት ተይሚያ የተይሚያ ልጅ ሲባሉ ተይሚያ የወላጃቸው ስም ሆኖ አይደለም የወላጃቸው ስም ካልሆነ በዚህ መልኩ መጥራት ይቻላል እንዴ ከተባለ ይቻላል ሰው ወደ አባት አያቶቹ ሊጠራ ይችላል ነብዩ ሰለላሁ ዐለይሂ ወሰለም انا النبي لا كذب انا ابن عبد المطلب እንዳሉት እኔ አብዱል ሙጠሊብ ልጅ ነኝ አብዱል ሙጠሊብ ምናቸው ነው አያታቸው አባታቸው አይደለም ዛሬ ለሊት ጌታዬ ልጅ ሰጠኝ በአባቴ ስም ኢብራሂም ብዬ ሰየምኩት ኢብራሂም ማን ነው ነብዩላህ ኢብራሂም አባቴ ብለው ጠሯቸው ስለዚህ ሰዎች በአባት በአያት በቅድማያት ሊጠሩ ይችላሉ ይሄ በሰፊው የተለመደ ነው አህመድ ኢብኑ ሐንበል እንላለን ሐንበል ያባታቸው ስም አይደለም አህመድ ኢብኑ ሙሐመድ ኢብኑ ሐንበል ነው ስማቸው ስለዚህ እንዲህ አይነት የተለመደ ነውና ስማቸው ማን ነው አህመድ ኩንያቸው አቡል አባስ የአባስ አባት ይሄ አረበኛ አረቦች ዘንድ የተለመደ ኢስላም ዕውቅና የሰጠው ሱና ነው ኩንያ አንዳንዶች በሆኑ ሰዎች ላይ ስለተቀየሙ አቡ ፉላን ኢብኑ ፉላን እያሉ በማለት ኩንያን የሚያጣጥሉ ሰዎች አሉ ኩንያ ከኢስላማዊ ሴቶቻችን ውስጥ አንዱ ነው የነብዩ ሰለላሁ ዐለይሂ ወሰለም ኩንያቸው ማን ነው አቡል ቃሲም የቃሲም አባት
የቃሲም አባት ይሄ በእስላም ውስጥ ኩንያ የሌለው ይገኛል ወይ እንዳለ የታወቁ ስሞችን እንፈልግ ኩንያቸው አብሮ ተጠቅሶ እናገኘዋለን የመጀመሪያው የእስላም ኸሊፋ ኩንያቸው ማን ነው ከስማቸው የበለጠ እንዲያውም ኩንያቸው ነው የምናውቀው ስማቸው ማን ነው አብዱላህ ኢብኑ ዑስማን ኩንያቸው አቡበክር ስም ነው የሚመስለን ስም አይደለም የበክር አባት ማለት ነው የበክር አባት ማለት ነው ሁለተኛው ኸሊፋ ኩንያቸው ማን ነው ዑመር ኢብኑ ኸጣብ ኩንያቸው ማን ነው አቡ ሐፍስ ሁሉም ጋር እናገኛለን አንዳንዴ ሁለት ሶስት ኩንያ ልናገኝም እንችላለን ኢብኑ ተይሚያ ኩንያቸው አቡል አባስ የአባስ አባስ የሚባል ልጅ አላቸው እንዴ የላቸው ከነጨራሹ ልጅ የላቸው ከነጨራሹ ትዳር አላገቡ ታዲያ ለምን ኩንያ ተሰጣቸው ይሄ የተለመደ ነው ለህፃናት ሳይቀር ሊሰጥ ይችላል يا أبا عمير ما فعل النغير إلى النبي صلى الله عليه وسلم عند ልጅ የሚጫወትበት ወፍ ነበረ ወፉ ሞተበትና በጣም አዝኖ አገኙት አባ ዑመይር ያ ወፍህ ምን ሆነ ምን ነካው አሉት ህፃኑን ነው እኮ የዑመይር አባት የሚሉት አባ ዑመይር ህፃኑን ኩንያ ኢስላም ዕውቅና የሰጠው ልማድ ነው ስለዚህ ልጅ ላለውም ለሌለውም ሊሰጥ ይችላል ለወጣቱም ላገባውም ልጆች ላሉትም ለሌሉትም ሊሰጥ ይችላል ኩንያቸው አቡል አባስ በዘመኑ ልማድ ተቂዩዲን በጊዜው የነበሩ ለቀቦች ነበሩ ተቂዩዲን ዒማዱዲን የመሳሰሉ ብዙ የሚሰጡ ለቀቦች ነበሩ ለቀባቸው ተቂዩዲን አህመድ ኢብኑ ተይሚያ እየተባሉ ይታወቃሉ ከዚያ የበለጠ ሸይኹል ኢስላም ማለት በእስላም ያላቸው ዕውቀትና አገልግሎታቸው የጎላ ለሆኑ ሰዎች የተሰጡ የሚሰጥ ለቀብ ነው ለበርካታ ዑለማዎች ተሰጥቶ እናገኘዋለን ነገር ግን በዚህ ዘመን ከየትኛውም የበለጠ ሸይኹል ኢስላም ስማቸው እንኳን ባይወሳ የሚፈለጉበት እሳቸው እስከሚመስል ደርሷል ሸይኹል ኢስላም እንዲህ ብለዋል ቢባል አብዛኛው ሰው የሚያስበው ኢብኑ ተይሚያ ነው በዚህ ደረጃ ከዛ የበለጠ ደግሞ ኢብኑ ተይሚያ ብቻውን ከስማቸውም ከለቀባቸውም የበለጠ ከሩቅ ያንጸባርቃል ያብረቀርቃል ገኖ ይታያል ኢብኑ ተይሚያ ረሂመሁላህ ዒልማቸው ለብዙ ታላላቆች ቢከፋፈል ይሰፋቸዋል ይላሉ በጣም ጥልቅ ከመሆኑ የተነሳ ተቀናቃኞቻቸው ሳይቀሩ የመሰከሩላቸው ናቸው እንዲያውም ላለፉት 500 ዓመታት አምሳየው አልታየም እስከሚባል ኢብኑ ተይሚያ አምሳየው አልታየም እሱም ራሱ አምሳየውን አላየም ይላሉ መሻይኾቹ እንኳን ከሳቸው ጋር እንደማይቀርቡ ሲጠቁሙ ማለት ነው በዕልማቸው በዙህዳቸው በተቅዋቸው በጀግንነታቸው በሁሉ ነገራቸው የሚገርሙ ፍጡር ነበሩ የሚገርሙ ፍጡር የተወለዱት ሐራን ነው ሐራን በአሁኑ ሰዓት በቱርክ ግዛት ስር ያለች ሌላ ስም ነው ያላት በአሁኑ ሰዓት ሐራን የሚለው ስያሜ በብዛት ደብዝዞ ነው ያለው አለች ትንሽዬ ከተማ ጥንታዊ ከተማ ብለው በብዛት የቅርስ ከተማ አድርገዋታል ሰው ብዙ አይኖርባትም አስላቸው የተወለዱት ከዚያ ነው ያን በማየት አረብ አይደሉም ይላሉ አረብ ናቸው የኑመይር ጎሳ በኑ ኑመይር ጎሳ النميري ናቸው ኢብኑ ተይሚያ ረሂመሁላህ ቤተሰባቸው እንዳለ የዕልም ቤተሰብ ነው አባታቸው አብዱል ሐሊም ትልቅ ዓሊም ነው አያታቸው መጅድ ኢብኑ ተይሚያ አቡል በረካት ትልቅ ዓሊም ናቸው የታወቁ በሰፊ የሚታወቅ ኪታብ አለ የአያታቸው ኪታብ ያውቃል እሺ ነይሉል አውጣር እናውቃለን ነይሉል አውጣር ለሙንተቃ الأخبار የተዘጋጀ ሸርህ ነው ሙንተቃ ማለት የመጅድ ኢብኑ ተይሚያ ኪታብ ነው ኢብኑ ተይሚያ የአያታቸው ስለዚህ ቤተሰቡ እንዳለ በዕልም የገነነ ቤተሰብ ነው ለዚህም ነው ምን የሚሉ አባታቸው ስማቸው ብዙ አይደለም እንደ አያታቸው ማይወስም እንደ ኢብኑ ተይሚያ እንደ ልጅ ማይወስም ይሄን ሲያነሱ ዓሊሞች ምን ይላሉ ትልቅ የዕልም ኮከብ ነው ነገር ግን በሁለት ፀሐዮች መሃል ሆኖ ነው ድምቀቱ የደበዘዘው ይላሉ ትልቅ የዕልም ጨረቃ ነው ድምቀቱ የደበዘዘው በሁለት ፀሐይ መሃል ሆኖ ነው ከላይ መጅድ ኢብኑ ተይሚያ አያት የአብዱል ሐሊም አባት ማለት ነው ከስር ደግሞ ኢብኑ ተይሚያ እንጂ ትልቅ ዓሊም ነው አባት ራሱ አብዱል ሐሊም ከሐራን የተታሮችን ወረራ ሸሽተው
ኢብኑ ተይሚያ ገና ልጅ እያሉ ወደ ደማስቆ ገቡ። ያደጉትም የኖሩትም ደማስቆ ነው። ዒልም የፈለጉትም ደማስቆ ውስጥ ነው። ከደማስቆ አልወጡም። ሶሪያ የተወለዱት በ661 ዓመተ ሂጅራ በሂጅራ አቆጣጠር የሞቱት በ728 ኪታቦቻቸው እጅግ በርካታ ናቸው። ተማሪዎቻቸው ራሱ የእሳቸውን ቀድር በደንብ አድርገው ይጠቁማሉ። እነ ኢብኑ አልቀይም አልዘሀቢ፣ ኢብኑ ከሲር፣ ሌሎችም በርካቶች እነ ኢብኑ አብድልሃዲ፣ ኢብኑ ፈድሊላህ አልዑመሪ እጅግ በርካቶች ስመገናና የሆኑ ኢብኑ ተይሚያ ረሒመሁላህ ገና 20 ዓመት ሳይሞላቸው ነው ፈትዋ መስጠት የጀመሩት። ዒልማቸው በጣም ከፍ ያለ ከመሆኑ የተነሳ እጅግ አንባቢ ናቸው። ጥልቅ የሆነ ተመራማሪ ናቸው። አንዲትን አንቀጽ ተፍሲር ለመፈለግ ብቻ ከመቶ በላይ ተፍሲር የማይበት ጊዜ አለኝ ይላሉ። አንዲትን አንቀጽ ህይወታቸው በጂሃድ የተሞላ ነው። በጂሃድ ማለት በሁለት መልኩ በዳዕዋ ያደረጉት ጂሃድ ብዙ ጠላት አፍርቶባቸዋል። በእጃቸው ቀጥታ ጦር ሜዳ ገብተው ያደረጉት ጂሃድ ራሱን ችሎ ተታሮች ጋር በተያያዘ ቀዳሚ ናቸው። በዚህ የተነሳ ምን ይላሉ ዓሊሞች? ኢብኑ ተይሚያ ለአህለ ሱና ወልጀማዓ ብቻ አይደለም ለየትኛውም ፊርቃ ውለታ ውለዋል። ምክንያቱም ተታሮች ሞንጎሎች ሙሉ ኢስላምን ሊያጠፉ ነበር የመጡት። በዛ ላይ የነበራቸው ሚና በጣም የጎላ ነበር። በዘመኑ የነበሩ መሪዎች ወደ ኋላ ሲቀሰቅሱ ራሱ ሄደው ጠንካራ ቃል እየተናገሩ የቀሰቀሷቸው ካልሆነ በቃ ከናንተ ነፃ ነው ተውን ራሳችንን እንችለን እንዋጋለን እስከሚሉ ብዙ ነው የቀሰቀሱት፣ ብዙ ነው ያደረጉት። ጂሃዳቸው ላይ ገድላቸው ላይ የነበራቸው ተጋድሎ ራሱን ችሎ ብዙ ምሳሌ መሆን የሚችል ነው። ከዛ ባሻገር በዘመኑ እጅግ አፈንጋጭ የሆኑ አመለካከቶች የበዙበት ነበር። ለምሳሌ ፈላስፋዎች የነበሩበት ጊዜ ነው። በተሰውፍ ላይ ጫፍ የደረሱ ዛሬ ስማቸው የሚጠቀሱ በቁጥር በቀዳሚነት የሚጠቀሱ ዋናዎቹ በዛ ዘመን ነው የነበሩት። ከሳቸው ትንሽ ቀደም ብሎ ነው ብዙዎቹ ስማቸውን የምናገኘው። እነ ሩሚን፣ በደዊ፣ ቲጃኒ የመሳሰሉ ብዙዎቹ ዘመናቸው እዛ ሆኖ እናገኛለን። ሌሎችም እነዚህ ነገሮች ደግሞ እጅግ አፈንጋጭ የሆኑ አመለካከቶችን ነበር ያመጡትና ቀጥታን የተጋፈጧቸው። እንደ ኢብኑ ተይሚያ በኢስላም ታሪክ ጠላት የበዛበት የለም። በዚህ የተነሳ ዛሬም ጭምር ሞተውም ዛሬም ጭምር ስማቸውን የሚያጠለሸው እጅግ ብዙ ነው። ምን እንወስዳለን? አንደኛ በዕልም በኩል የሚነሳባቸው ነገር የለም ማንም። ስለዚህ በዕልም ላይ መሰማራት በዳዕዋ ላይ መሰማራት የፈለገ ሰው እስከሚችለው እስከ መጨረሻ እስትንፋሱ ከዕልም መቦዘን የለበትም። ኢብኑ ተይሚያ ትልቅ ምሳሌ ይሆናል በዚህ። ሁለተኛ ያ ሁሉም ግልት እየደረሰባቸው በጣም ሆደ ሰፊ ነበሩ፣ በጣም ታጋሽ ነበሩ። ለዚህም ነው አንዴ እንዲገደሉ ከተወሰነባቸው በኋላ በግድ ተርፈው ነበርና በዘመኑ የነበረው መሪ የጦር መሪ ያደረገው ሰው ከድቶት ከስልጣን አስገልሎት ኋላ ላይ አላህ አሳካለትና ወደ ስልጣኑ ተመለሰ። መበቀል ፈለገ። የተወሰኑ ሰዎች መበቀል ከሚፈልጋቸው ሰዎች ውስጥ ዑለማዎች ነበሩ የተወሰኑት። እሱ ወደ ስልጣኑ ሲመለስ እንዳለ ተሰብስበው ከፊቱ ተኮልኩለው ተቀመጡ። ኢብኑ ተይሚያን ረሂመሁላህ በቀኙ አስቀመጣቸው። ከዚያ ወደ ኋላ ይዟቸው ዞር አለና ወረቀት አውጥቶ አሳያቸው። ወረቀቱ ኢብኑ ተይሚያ እንዲገደሉ የተሰጠ ፈትዋ ነበር። በማን? እዚያ በተሰበሰቡት ዓሊሞች። ዓላማው ምንድነው? እነዚያን ዓሊሞች ሊበቀላቸው ፈልጓል። መሪው ሊበቀላቸው የፈለገው ለኢብኑ ተይሚያ ብሎ አይደለም። የሱን ከስልጣን መገለል ዕውቅና ሰጥተዋል ሌላ ጉልበተኛ ሲመጣ። ስለዚህ የኢብኑ ተይሚያን ፈትዋ ማወራረጃ ሊያደርግ ነው የፈለገው። ምክንያቱም የፈጸሙት በደል አለ ኢብኑ ተይሚያ ላይ፣ በህይወታቸው ላይ ነው የመጡት። ኢብኑ ተይሚያ ግን ፊት አልሰጡትም፣ እንዳታደርግ ነው ያሉት። እንዲያውም ሰዎቹን አድርቀው ተናገሩ። የፈለኩት ምንድነው? ሰዎቹ ይገባቸዋል አይገባቸውም ሌላ ርዕስ ነው። ግን የነበራቸውን ሶብር ሆደ ሰፊነት
እኛ ብንሆን ቦታው ላይ የምናደርገውን ብላችሁ አስቡት። ሰዎቹ እጅግ አፈንጋጭ የሆነ አመለካከት ያላቸው ናቸው። በተደጋጋሚ ብዙ ብይን አሳልፈውባቸዋል እሳቸው ላይ አስማኡ ወሲፋት ላይ እና መሰል ወሳኝ መሰረታዊ የሆኑ መልእክቶች ጋር ተያይዞ ጫና ሲያደርጉባቸው ኢብኑ ተይሚያን እኔ እናንተ የምትናገሩትን ብናገር ከኢስላም እወጣለሁኝ ከፍራለሁኝ እናንተ ግን አላስወጣችሁም ምክንያቱም እኔ ዘንድ ጃሂሎች ናቸው ነው ያሏቸው አላዋቂዎች ናቸው እናንተ የምትናገሩትን ብናገር ግን እኔ ከፍራለሁ ምክንያቱም ይሄ ነገር ኩፍር እንደሆነ አውቃለሁ አስቡት መጠቆም የፈለኩት ምንድነው በዚህ ደረጃ ሰዎቹ የያዙት አመለካከት ኩፍር እንደሆነ እየመሰከሩ ነው ያውቃሉ ግን እንዲገደሉ ግን አልወሰኑም ያውም ተጨባጭ ምክንያት ከመኖሩ ጋር ሆደ ሰፊ ነበሩ ቸር ነበሩ ለጋስ ነበሩ ታሪካቸው ተወርቶ የሚያልቅ አይደለም እጅግ ሰፊ ነው ዋናው ማንሳት የፈለኩት ነገር ተወሰኑ ነገሮችን እንደነሙዘጅ ከወሰድን በኋላ ያ ሁሉ ጠላት የተነሳባቸው ምክንያቱ ምንድነው ዓሊም የመጀመሪያ አይደሉም እሳቸው የመጨረሻም አይደሉም ለምንድነው በተለየ ዛሬ ድረስ የሚጠለጠሉት እሳቸውን የሚያወግዙ ብቻ ኪታቦች አሉ የተጻፉ ዛሬ ድረስ የሚዘምትባቸው አካል ደግሞ ሁሉም ነው ሻዓዎችን ብንወስድ ኢብኑ ተይሚያ ላይ ብዙ ነገር አላቸው አሻዕራን ብንወስድ ፈላሲፋ ብንወስድ ነሳራዎች ብንወስድ አይሁድና ነሳራ ሳይቀር ምክንያት ሁሉንም ነው የተፋለሙት ሁሉንም በሰሃቦች ላይ የሚዘምቱ አካላት ኢብኑ አልሙጣህር አልሂሊ የተባለ ሰው ዓሊይን ለማግነን ብሎ በሌሎች ሰሃቦች ክብር ሌሎችን ያንቋሸሸ ኪታብ ጻፈ 8 ሙጀለድ ውርጅብኝ ያወረዱበት ዶፍ ነው ያወረዱበት منهاج السنة النبوية የሚል ኪታብ እያንዳንዱ ላይ ነበር ይሄንን በዚህ ተነሳ ጠላታቸው በዛ ምላሽ የምትሰጥ ከሆነ ጠላት ይበዛል መከበር ትፈልጋለህ ዝም ብለህ መከበር ይቻላል እሱ ለስላሳ ነው እሱ ደግ ነው ሁሉም ጋር ነው የምትከበረው الهروي 5 ጊዜ ለሰይፍ ቀርብ ያለው ይላሉ ሃራዊ 5 ጊዜም ለሰይፍ ስቀርብ ከአቋምህ ተመለስ አይደለም የተባልኩት ረድ ማድረግህን አቁም ነበር የተባልኩት ይላሉ ምላሽ መስጠትህን አቁም ነው የተባልኩት ይላሉ ለሰይፍ ያስቀረባቸው ነገር ይሄ ነበር ስለዚህ ምላሽ ስትሰጥ ጠላትህ ይበዛል ኢብኑ ተይሚያ እውነታ ተጨባጩ ይሄ ነው ነሳራዎች ጋር ቢከድ ለምሳሌ ራሱን የቻለ አንድ ሙጀለድ ኪታብ ጽፈው እናገኛለን ሂዳየቱል ሐያራ في أجوبة اليهود والنصارى فلاسفة ላይ ማዕት አሻዕራዎች ላይ ማዕት እያንዳንዱ ላይ አሻዕራዎች ብዙ ደሊል የሚያደርጉት በብዛት ራዚን ነበርና ራዚን ደሊል ያደረጉ ሲያስቸግሯቸው የራዚ ኪታብ ላይ ብቻ ስንት ሙጀለድ ራሱን የቻለ ዶፍ ነው ያወረዱበት ይሄ ለእስላማዊ ተርቢያ በተለይ ንጹህ ለሆነው አስተምሮት እንግዳ የሆነ ሰው እንዲህ አይነት ነገር ሊጎረበተው ይችላል ምንድነው ረድ ምንድነው መመላለስ ዝም ብለህ አስተምር ሊልህ ይችላል እርምት ሳትሰጥ ሐቅን ማጽናት አትችልም ወደ ኋላ ብንመለስ እነ ኢማሙ አህመድ እነ ዑስማን ኢብኑ ሰዒድ الدارمي الرد على الجهمية በርካቶች ዘንድ በአጥፊዎች ላይ የተሰጡ ረዶችን እናገኛለን እርምቶችን እናገኛለን እርምቱ ሚዛን መጠበቅ አለበት አደብ የጠበቀ መሆን አለበት እሰየው እንዳያዙ እንደ ሁኔታው ይያዛል ከዛ ውጭ ግን በዚህ ዘመን በተለይ እንዲህ አይነትን አስተምሮት የሚያጠለሹ ሰዎች ስለበዙ ከወዲሁ እንዲህ አይነት ነገር የሚበረግግ ሰው አለ የምትሸሸው ከሐቅም ሊሆን ይችላል አንዳንዴ ሚናስተፉ የሚባሉ አካላትን አይተህ ትሸሻለህ ስትሸሽ ግን ከሁሉም ነው ምርቀው ስትል ከሐቅም ሊሆን ይችላል የምትርቀው ቆም በል ወዴት እንደምትሸሽ መጀመሪያ ያለህበትን ለየው ቦታ ከመሸሽህ በፊት ኢብኑ ተይሚያ ረሂመሁላህ መጨረሻ የት ነው የሞቱት እስር ቤት ውስጥ ነው የሞቱት በተደጋጋሚ ታስረዋል መጨረሻ የታሰሩበት ከዚያራ ጋር በተያያዘ መስአላ ከጠላቅ ከፍች ጋር በተያያዘ መስአላ ተነሱ ነገሮች ነበሩ በሚያሳዝን ሁኔታ በዳይ በሆነ ክስ ከሰው አሳስረዋቸው
እስር ቤት ከሞቱ በኋላ አፈንጋጭ የሆነ አቂዳ ይዞ መጥቶ ከኢጅማዕ አፈንግጦ በዚህ የተነሳ እስር ቤት ነው የሞተው ይላሉ። ሁለት ጊዜ በደሏቸው። አንድ ጊዜ በሐሰት ክስ ከሰው አሳሰሯቸው። ሁለተኛ ከኢጅማዕ አፈነገጠ። በማፈንገጡ ነው የታሰረው። የሞተው በዚህ ምክንያት ነው። ሁለቱም በደል ነው። መታሰር የመጀመሪያ አይደለም። አኢመተል ኢስላም ብዙ ነገር ደርሶባቸዋል። ወደ ኋላ ብንመለስ ታላላቅ አኢማዎች ብዙ ነገር ገጥሟቸዋል። እነ ሻፊዒ ስንት ነገር የገጠማቸው። እነ ቡኻሪ ከሰው ተገለለው ነው የሞቱት መጨረሻ። ይሄ እሳቸው የመጀመሪያ አይደለም። ሰሃቦች መሃል ብዙ የተከሰቷል። ነብያት የገጠማቸው ብዙ አለ። ረሱል ሰለላሁ ዐለይሂ ወሰለም ስንት ነገር ደርሶባቸዋል። ስለዚህ መታሰራቸው ወይም ሌሎች የደረሱባቸው ነገር እሳቸውን ክብር የሚያጎድፍ አይደለም። እንዲያውም ለሐቅ መጽናታቸውን ነው የሚያሳየው። خير ወደ ኪታቡ ስንመለስ العقيدة الواسطية عقيدة እምነት ማለት ነው። በልብ በቁርጥ የሚያዝ እምነት ሐቅ ሊሆን ይችላል፣ ባጢል ሊሆን ይችላል። ለምሳሌ عقيدة التثليث የሥላሴ እምነት عقيدة ነው። ሐቅ ካለ መሆኑ ጋር አንድ አካል ቁርጥ ባለ መልኩ በልቡ የሚያምንበት እምነት عقيدة ነው። የዓቂዳ መባሒት የሚይዛቸው ርዕሶች ምን ናቸው? أركان الإيمان الستة سدستو يا إيمان مأذنات سدستو يا إيمان مأذنات كذاب الشاقر موقف أهل السنة والجماعة من الصحابة أهل السنة والجماعة كصحابة أنصار يالله أقوام كأهل البيت أنصار يالله أقوام يا عقيدة رأسنا مريوش قار بتيازة مسلم مريوش قار بتيازة من أين موقفنا يميزوت مسلموش يا عقيدة باب وسطنا ميكاتتو زاري اندترا اندنقات يميتايو مريوچن ማብጠልጠል እንደንቃት ነው ዛሬ የሚቆጠረው። ወደ ኋላ ብንመለስ ወደ ኋላ ማለት የ10 20 ዓመት አይደለም፣ የ100 የ200 ዓመትም አይደለም። ወደ ሰለፎቹ ብንመለስ የዓቂዳ መሰረታዊ የአህለ ሱና ወል ጀማዓ መገለጫ ሆኖ እናገኘዋለን። ከዚህም ውጪ አምር ቢልማዕሩፍ ነህይ አኒል ሙንከር الرد على المخالفين يمساسلو اخلاق المجمر اكاتوا على شيخ رحمه الله بزيج رساله وسط بزيج كتاب وسط العقيده الواسطيه يواسطيه عقيده واسطيه مندنو واسط مندنو واسط عراق وسط ያለ ከተማ ነው ግዛት ነው واسط የሚለው ወሰጥያ የሚለው ቃል ጋር እንዳይመሳሰልብን ከዚያ ጋር የሚያዝ አይደለም ስያሜው። واسط بحجاج بن يوسف يتجنباش كتمانج كذا يمتع رضي الدين الواسط يتبالسو رضي الدين الواسط يتبالسو حجاج رجوسي ملس ابن تيمية رحمه الله ጠየቃቸው በተታር ወረራ ምክንያት በርካታ ህዝብ ከእምነት ርቋል፣ ዓቂዳውን ረስቷል፣ መሰረታዊ እምነቶቹን ዘንግቷል፣ ከተርቢያ ርቋልና ለዚህ የሚሆን ነገር እስኪ ብትጽፍልን አላቸው። ኢብኑ ተይሚያ ረሂመሁላህ በርካታ አይማዎች በርዕሱ ላይ ጽፈዋል። ከነዛ ውስጥ አንዱን ውሰድ አሉት። ቸክ ሲልባቸው ከዓስር በኋላ ቁጭ ብለው ነው ጨርሳ ላይ ጻፋት። ከዓስር በኋላ የተጻፈችው ከዓስር በኋላ እንደዋዛ ቁጭ ብለው ነው ጻፋት። حمويان النزو عقيدة الحموية فتوى الحموية بظهرنا بعصر مكان كان نقول جملة يتعفات زاري سنتنا سنتجزي وصرفنا لمن مع الراس واسطية كعصر بحلا نقول جملة يتعفات سلازيه واسطية يتبالت شبت مكنيات بزاسو يتأيك أشو فتوى لمن أنه كتابان اندي صفو يتأيك أشو أكال كواسط يمتأسل هنا نو ليلوجم حموية በምን የተነሳ ነው? ፈትዋው ከሐማ ምናልባት ሰሞኑን ከሶሪያ ጋር የተያዘ ዜና በብዛት እየሰማን ስለሆነ ለሐማ አዲስ አንሆንም ይመስለኛል። ሐማ ሶሪያ ውስጥ ያለች ከተማ ነች። ከዛ የመጣ ሰው የተጠየቁት ፈትዋ ነው። ፈተወል ሐማዊያ ተብላ የምትታወቀው ዛሬ ኪታቧ ተድሙሪያ ተድሙር እንደዚሁ ሶሪያ ውስጥ ያለች በአሁኑ ሰዓት ፓልሚራ እያሉ
ፈረንጆቹ ይጠሯታል ፓልሚራ እያሉ ነው እዚህኛው ጋር የሚተረጉማል ተድሙር የምትባል ከተማ እንደዚሁ ሪሳለቱል ቁብሩስያ ከቆብሮስ አካባቢ መጣላቸው የዛሬው ቆብሮስ ከተለያየ አካባቢዎች የመጡ ጥያቄዎችን በተነሳበት መሰየም የተለመደ ነው መረከሺ ያለ ምሳሌ የሚላለ ብዙ ሌሎችም እናገኛለንና ዋሲጥያ የተባለችው በዚህ የተነሳ ነው ማስተዋስ የፈለኩት ነገር ምንድነው ወሰጥያ ከሚለው ቃል ጋር የሚገናኝ አይደለም ሲያሜ العقيدة الواسطية መሰረታዊ የአህለ ሱና ወልጀማዓ አቋም እምነታዊ መሰረቶች የተካተቱባት የተሰበሰቡባት ወሳኝ ሪሳላ ነች አስማኡ ሲፋት የኢማን ማዕዘናት ሌሎችም ቅድም ያነሳኋቸው ነጥቦች ተዳሰውባታል አንድ ነጥብ እዛ ውስጥ የለም የትኛው አንድ የዓቂዳ ባብ የለም የትኛው ተውሂዱል ኡሉሂያ ወይም ተውሂዱል ዒባዳ የለም እዚህ ውስጥ ሌሎች ባቦች ላይ ሌሎች ኪታቦች አሏቸው ከዚህ ጋር የተገናኙ በተለያዩ ፈትዋዎቻቸው ላይ ዳስተዋል እዚህ ላይ ግን እሱ የለም ለምን አላካተቱትም ቀደም ባለው ዘመን ሰለፎች ዘንድ የተዘጋጁ ኪታቦችን ብንመለከት የተውሂድ አልዒባዳ ርዕስ አናገኘውም በአብዛኛው ለምንድን ነው ማናገኘው በጊዜው በዚህ ርዕስ ላይ ብዙ ያፈነገጠ አቋም አልነበረም የተንሻፈፈ ነገር አልነበረም ስለዚህ ሰዎች ያፈነገጡበት ርዕስ ላይ ማስታወስ ወደ ቦዩ መመለስ ስለነበር ትኩረታቸው የሚያነጣጥሩት ክፍተት ያለበት ርዕስ ማስተማር ላይ ነበር በዛ ምክንያት በብዛት ጠቆም ተደርጎ ካልሆነ በስተቀር በጥልቀት አናገኘውም ግን ቁርአኑ በተውሂድ አልኡሉሂያ የተሞላ ነው ተውሂድ አልዒባዳ በሐዲስ ውስጥ በሰፊው እናገኘዋለን ሲራው በብዛት ይህን የሚያመላክት ነው ከመሆኑም ጋር ግን ራሱን ችሎ በዚህ መልኩ አካተውት በብዛት አናገኘውም በኢብኑ ተይሚያ ዘመን ግን በተጨባጭ ይሄ ክፍተት በሰፊው ነበር ከመሆኑም ጋር ራሱን ችሎ በተለያየ ቦታዎች ላይ ዳሰውታል እዚህ ላይ ግን ተውሂድ አልዒባዳን አናገኘውም እሺ በዚህ ሪሳላ ውስጥ በዚህ ኪታብ ውስጥ የተቀመጠው መልእክት የኢብኑ ተይሚያ መልእክት አይደለም በተደጋጋሚ ለችሎት ቀርበዋል በዋሲጥያ ዙሪያ ብዙ ክርክር ተደርጓል በ705 ላይ ችሎት ፊት ሲያቀርቧቸው በአቂዳቸው ጉዳይ ሲከሷቸው ከ7 ዓመት በፊት የጻፍኳት ሪሳላ አለች እሷ ትነበብ አሉ አቋሚን እዛው ላይ ታገኙታላችሁ አሉ 3 ዓመት ተሰጣችኋለሁ አንድ ሐርፍ ካገኛችሁ አሉ አንድ ቃል ካገኛችሁ ያፈነገጣል ሁሉም እጅ ሰጥተው ነው የወጡት ትንሽ ቦታዎች ላይ ክርክር አስነሱ ሁሉም እጅ ሰጥተው ነው የወጡት ክርክሩ ሲጦፍ አንድ ለሳቸው ድጋፍ የሚያሳይ ውጥረቱን ለመቀነስ ብሎ ምን አላቸው በቃ ኢብኑ ተይሚያ በመዝሐብ በኩል የሐንበልያ መዝሐብ ነበር የተጓዙበት ኋላ ላይ ኢጅቲሃዳቸው ያደረሳቸውን እንጂ በፊቅህ የታጠረ አቋም የላቸው እና በቃ የአህመድ ኢብኑ ሐንበል ዓቂዳ ነው ብለን ብናልፈው አህመድ ኢብኑ ሐንበል መዝሐባቸው ሙዕተበር ነው ስለዚህ እዛቸው ዓቂዳ ነው ብላችሁ ብታልፉ ብሎ ነገሩን ሊቋጨው ፈልጎ ነበር ውጥረቱን ለማብረድ ብሎ ኢብኑ ተይሚያ ረሂመሁላህ ግን እጅ አልሰጡም ይሄ የአህመድ ኢብኑ ሐንበል ዓቂዳ አይደለም የአህመድ ዓቂዳ አይደለም የሙሐመድ ዓቂዳ ነው የአህመድ ኢብኑ ሐንበል ሳይሆን የሙሐመድ ኢብኑ አብዱላህ ዓቂዳ ነው አህመድ የተለየ ያመጣው ነገር የለም አህመድ ስማቸው የገነነው ይሄንን ሐቅ ስለረዱ ነው የተለየ ነገር ቢያመጡ ስማቸው ዛሬ የምናውቀው ስማቸው ማይኖርም ነበር አሉት ስለዚህ ይሄ የኔ ዓቂዳ የአህመድ አይደለም እንኳን የራሳቸው ሊሆን የኢማሙ አህመድ ዓቂዳም አይደለም ማለት በተናጠል ወደ አንድ ሰው የሚጠጋ አይደለም የኢማሙ የሙሐመድ ኢብኑ አብዱላህ ዓቂዳ ነው ማለት ከቁርአን ከሐዲስ የወጣ አንድ ካገኛችሁ 3 ዓመት ተሰጣችኋለሁ አሏቸው 3 ዓመት ኢብኑ ተይሚያ ረሂመሁላህ ለኢስላም የዋሉትን ውለታ በማሰብ ምናልባት እሳቸው ባይኖሩ ዛሬ ኢስላም ያለበት ይደርስ እንዲህ አይነት ነገር ውል እንዳይለብን ራሳቸው ምን ይላሉ አላህ ቡኻሪና ሙስሊምን ባይፈጥር እንኳን ኢስላምን ይጠብቀው ነበር አሉ በተመሳሳይ ዛሬ ምን እንላለን ኢብኑ ተይሚያ ባይኖሩም አላህ ኢስላምንም ሐቁንም ይጠብቀዋል ቅንጣት ታክል አንጠራጠር በዚህ ኪታብ ውስጥ ወይም በሌሎችም ኪታቦቻቸው በኢብኑ ተይሚያም ይሁን በሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ኪታቦች ውስጥ ያሉ መልእክቶች የምንቀበላቸው ከቁርአንና ከሐዲስ ጋር ስለገጠሙ እንጂ ኢብኑ ተይሚያን ወይም ሙሐመድ ኢብኑ አብዱል ወሃብን ለመከተል ብለን አይደለም አይሆንም እንጂ ቢሆን ከቀብራቸው ወጥተው አይ እኛ ከአቋማችን ተመልሰናል ቢሉ እንቀበላለን እንዴ እናንተ የራሳቸው ጉዳይ ምን ከተለው ቁርአንና ሐዲሳችንን ነው
የሚቀየር ነገር የለም እሳቸው ምን እንዳሉት ቡኻሪና ሙስሊም ባይፈጠሩ እንኳን አላህ ዲኑን ይጠብቀዋል ነው ያሉት በተመሳሳይ ነገር እንላለን ተመሳሳይ ነገር እናነሳለን ማለት ነው ወደ ኪታቡ እንገባለን ቢስሚላሂር ረህማኒር ረሂም እጅግ ርህሩህና አዛኝ በሆነው በአላህ ስም ቢስሚላህ በስመላ እንጀምራለን የሚል በውስጥ ታሳቢ እናደርጋለን ከዛም አልহামዱሊላህ ምስጋና ለአላህ የተገባ ነው الذي يا أرسل رسوله ملكتنيون يلاك يهونا أرسل يلاك يهونا رسوله ملكتنيون بالهدى بكنو قدانا بالهدى بكنو قدانا ودين الحق بحق بأونتنيون من قد ما اللي سبت له عندي قال بقال ترقون ليظهره يبلاي ليادرك على الدين كله بهلم እምነቶች ላይ የበላይ ሊያደርገው መልእክተኛውን እውነተኛውን ዲን አስይዞ የላከ የሆነው ጌታ ምስጋና ይገባል ወከፋ ቢላህ ሸሂዳ ወከፋ በቂ ነው ቢላህ በአላህ ሸሂዳ በምስክርነት በኩል በመስካሪነት በኩል አላህ በቂ ነው ወአሽሃዱ መሰክራለሁ አላ ኢላሃ ኢላላህ ከአላህ በስተቀር የሐቅ አምላክ እንደሌለ መሰክራለሁ ወህደሁ ብቻውን ሲሆን ብቸኛ ሲሆን لا شريك له ተጋሪ የለውም اقرارا به በሱ በማረጋገጥ በማመን መሰክራለሁ وتوحيدا ለሱም አንድነቱን በማረጋገጥ በማመን واشهد መሰክራለሁ ان محمد عبده باريው እንደሆኑ ورسوله ملكتنياو እንደሆኑ صلى الله عليه الله በስታቸው ላይ ሶላቱን ያውርድ وعلى آله በቤተሰባቸውም ላይ وصحبه በባልደረቦቻቸውም ላይ وسلم سلامንም እንደዚህ ያውርድ تسليما مزيدا የበዛ የሆነ ሰላም ማድረስን ያውርድ ትንሽ መለስሰል በመጀመሪያ በእነዚህ እዚህ ላይ በተወሱት ነገሮች መጀመር የተወደደ ነው ኪታብ ላይ እና መሰል ቦታዎች ላይ እዚህ ላይ በስንት ነገር ጀመሩ ሼኹ ረሂመሁላህ በአምስት ነገር አንደኛ የመጀመሪያው በስመላ ቢስሚላሂር ረህማኒር ረሂም በበስመላ ጀመሩ ሁለተኛ ሐምደላህ አልহামዱሊላህ ብለው ጀመሩ አልহামዱሊላህ ብለው ጀመሩ ሶስተኛ ሸሃደታን ሁለቱ ሸሃዳዎች የት ላይ ነው የምናገኛቸው وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا كذب وأشهد أن محمدا عبده ورسوله سلازي بولتو شهادة وجه مجمر أردتني والصلاة على النبي وآله وصحبه بالنبي صلى الله عليه وسلم ببيت سبات شولاي ببال دربوچا شولاي صلاة مورد አምስተኛ ቀጥሎ ከዚህ በኋላ የሚነሳ ምን ይላል ቀጥሎ وسلم تسليما مزيدا قال በኋላ اما بعد ይላል አይደለ اما بعد እነዚህ አምስት ነጥቦች اما بعد መለያ ነች በእነዚህ ነጥቦች መጀመር የተወደደ ነው ነብዩ ሰለላሁ ዐለይሂ ወሰለም በስመላም በተመለከተ ያንዳንዱ መረጃ ያላቸው ናቸው በስመላም በተመለከተ ለተለያዩ አካላት ንጉሳን ደብዳቤ ሲጽፉ በበስመላ ይጀምሩ ነበር የቁርአን ሱራዎች 113 ከ114 በበስመላ ነው የሚጀምሩት የነብያት ሱና ነው ቀደምቶች የተጓዙበት ነው በውስጡ ከአላህ እገዛ መጠየቅ አለበት በረካ መጠየቅ አለበት ስለዚህ አላማው በረካ መጠየቅ እገዛ መጠየቅ ከሆነ ዝም ብለን ስላነበብነው አይደለም በረካና እገዛው የሚጠየቀው ስለዚህ እናስብበት ቢስሚላሂር ረህማኒር ረሂም ስንል ልባችን ላይ ይሄን ነገር እናፍስስ ውስጣችን ላይ ስሜቱን እናስገኘው ለልመና የተጣዳ አካል ትርጉም የሌለው ቃል ዝም ብሎ አያነበንብም ሰዎች እንዲያዝኑለት ችግሩን ይገልጣል እንዲያዝኑ የሚያደርጋቸው አቀራረብን ይቀርባል ወደ አላህ Subhanahu Wa Ta'ala ስንቀርብ በትክክል ለማኝነታችን በለማኝ ሲፋ እየለመን መሆን አለበት ልባችን ጋር መገኘት አለበት አልহামዱሊላህ الذي أرسل رسوله መልእክተኛውን የላከ የሆነ ቢልሁዳ ሁዳ ማለት
በርካታ ሙፈሲሮች አልሁዳ ወዲን الحق ሚሉትን ምን ብለው ይተረጉማሉ? አልሁዳ የሚለውን العلم النافع ጠቃሚ ዕውቀት ብለው ይተረጉሙታል። ጠቃሚ ዕውቀት። ወዲን الحق ሚለውን ደግሞ العمل الصالح ብለው ይተረጉሙታል። በጠቃሚ ዕውቀትና በመልካም ሥራ መልእክተኛውን የላከ የሆነ ቁርአኑ ሐዲሱ ጠቃሚ የሆነ ዕውቀት ነው። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም በተግባር ተርጉመውታል። በተግባር ታዘናል። ስለዚህ በጠቃሚ ዕውቀትና በመልካም በሆነ ተግባር መልእክተኛውን የላከው ጌታ ምስጋና ይገባው ليظهره على الدين كله ودين الحق ليظهره يبلاي ليادرغو على الدين كله በሁሉም እምነቶች ላይ በአጠቃላይ ሃይማኖቶች ላይ የበላይ ሊያደርገው በምንድነው የበላይ የሚያደርገው? بالحجة واللسان በማስረጃ የጠነከረ ነው ኢስላም። አውቆ ይገኝ እንጂ ኢስላምን የያዘ ሰው የተገነዘበ ሰው ከማንም ፊት ይቅረብ አያፍርም። አፋቸውን ያስይዛል። የትኛውንም ክፍል የተረዳ አካል ይሄ በተግባር የሚረጋገጥ ነው። ሁሉም የሚያውቁት ነው። ሸሪዓውን የተረዳ አካል ማንም አይቀርበው። ይፈሩታል። ለውይይት በየዘርፉ በየፈኑ ላይ ብንሄድ ከሌሎች እምነቶች ጋር ወይም ደግሞ በእስላም ውስጥ የገጠሙ አፈንጋጭ አመለካከቶችን ብንወስድ ሐቁን የተረዳ ሰው ደፍረው አይቀርቡም። ሌሎቹ በእውቀት እንረታዋለን ብለው የሚጠብቁትን ነው ምን የሚያደርጉት? ለክርክር የሚጋብዙት። ቀድም ያነሳሁላችሁ አልሃራዊ አቡ እስማዒል አልሃራዊ ለክርክር ጋበዟቸው። በጊዜው የነበሩ አፈንጋጭ አካላት በሚያሳዝን ሁኔታ ወደፊት የምናነሳው ርዕስ ጋር የሚገናኝ ስለሆነ ጠቆም ለማድረግ የአላህን ሱብሓነሁ ወተዓላ ሲፋት ቁርአንና ሐዲስ ላይ በመጣው መልኩ ስላጸደቁ ተቀናቃኞች ደግሞ ይሄንን ማመሳሰል ነው እያሉ ስለሚያጠለሹ ንጉሱ እዛ አካባቢ ሲመጣ እሳቸውን ለማስመታት ምን አደረጉ? ሚሕራባቸው ጋር ከነሐስ የተሰራ ጣዖት ቀበሉ፣ ደበቁ። ከዛ ንጉሱ ሲመጣ ንጉሱ ዘንድ አቡ እስማዒል አልሃራዊ ፈጣሪን በፍጡር ያመሳስላል፣ እንዲያውም የሚያመልከው ራሱ ጣዖት ነው፣ መስገጃው ጋር ብትሄድ ሚሕራብ ውስጥ ታገኛለህ አሉት። ማይመስል ነገር ነው አላቸው። ሰው ላክ ታገኘዋለህ አሉት። አላመነም። ልጅ ላከ። ጠቆሙት ምልክቱን ቦታውን። ቀጥታ ሲገልጠው አገኘው እዛው ቦታ ላይ ይዞ መጥቶ ከቤቱ አስቀመጠበት። አቡ እስማዒል ተጠሩ። ምንድነው ይሄ አላቸው። ከነሐስ የተሰራ ትንሽዬ ጣዖት ነው አሉት። እሱን አልጠየቁህም አላቸው። እና ስለምንድን ነው ራሱ ልጠይቀኝ አሉት። እነዚህ የተሰበሰቡ ሰዎች ይሄንን ነው የምታመልከው እያሉ ነው አላቸው ንጉሱ። سبحانك هذا بهتان عظيم አሉ። ሐቅ የያዘ ሰው ካነጋገሩ ተረዳዋለህ። ንጉሱ እንደተቀጠፈ ተረዳ። እሳቸውን ሸኛቸው። ሂዳቸው እውነቱን አውጡ። ለምን ይሄን እንዳረጋቸው አላቸው። የተሰበሰቡትን አልቻልነውም፣ ህዝብ ያዘብን አሉት። ህዝብ ስለያዘብን አልቻልነውም። ሊገላገሉት ነው የፈለጉት። ንጉሱ ዘንድ ቦታ አላቸው፣ ስም አላቸው። ስለዚህ ቅርበታቸውን ተጠቅመው የጠሉትን ሊያጠቁ ማለት ነው። የፈለኩት ነጥብ ግን ይሄ አቡ እስማዒል ጥቆማ መስጠት ነው የፈለኩት። ማንሳት የፈለኩት ምንድነው? ለክርክር ጋበዟቸው እነዚህ አካላት። አንድ ጊዜ ችግር የለም እንከራከራለን፣ ግን ማስረጃም እንጠቅሰው ከቁርአንና ከሐዲስ ብቻ ነው አሏቸው። ቢሸርጥ ከዚህ ውጪ ምንም አይነት ነገር አልቀበልም አሏቸው። ተስማማላችሁ በዚህ ሸርጥ? አንስማማም አሉ። የለመዱት አቅል ደሊል እናደርጋለን ሶቅራጥስ እንደዚህ ብሏል እያሉ ነው የለመዱት። ከየት ያመጣሉ? ከቁርአንና ከሐዲስ ውጪ ስንዝር አንወጣም፣ በዚህ ብቻ ይዘው ነው የመጡት። በእነዚህ ብቻ ነው በልብሳቸው ውስጥ ደበቅ አድርገው ይዘው ነው የመጡት። በእነዚህ ብቻ ነው የምንከራከረው አሏቸው። ምንድነው ያዝቋል? ይሄኛው ቡኻሪ ነው ይሄኛው ሙስሊም ነው አሏቸው። ከዚህ ውጪ አንከራከርም አሏቸው። መረጃ የምንጠቅሰው ከዚህ ብቻ ነው አሏቸው። አልተቀበሉም። ምክንያቱም ያውቁታል እንደማያዋጣቸው። የፈለኩት ምንድነው? ليظهره على الدين كله ከሌሎች እምነት አንፃር በእስላም ውስጥ ከገጠሙ አፈንጋጭ አመለካከቶችን እውነትን የተረዳን ሰው አቅሙ ያለውን አካል ማንም አይቀርበውም። ሐቁን የበላይ ያደርገዋል አላህ ሱብሓነሁ ወተዓላ።
ليظهره على الدين كله بالسيف والسنان ሊሆን ይችላል ነገር ግን ይሄ ሁሉ አይሆንም በመሳሪያም ሊሆን ይችላል የበላይ የሚሆኑት ሙስሊሞች ይሄ ግን እንደየዘመኑ እንደየሀገሩ የሰዎች አቅምና ጥንካሬ ሊለያይ ስለሚችል ሁሉ አይሆንም በዕልም በማስረጃ ግን የበላይ ናቸው እሺ ከዛ ቀጥሎ ሼኹ ረሂመሁላህ ያነሱት وكفى بالله شهيدا ምን ማለት ነው የተፈለገው በተጠቀሱት ባወሱት ነጥብ ላይ ከኋላ በተጠቀሱት ነገሮች ላይ በመሰክርነት በኩል አላህ በቂ ነው የሰዎች አፈንጋጮች መብዛት ሰዎችን ሊያስደነግጥ አይገባም በነብዩ ሰለላሁ ዐለይሂ ወሰለም መልእክተኛነት ላይ አላህ መስካሪ ነው ከዛ በኋላ የማን ምስክርነት የሚያስጨንቅ አይሆንም ማለት ነው واشهد ان لا اله الا الله وحده لا شريك له اقرارا به وتوحيدا واشهد ان محمدا عبده ورسوله صلى الله عليه وعلى اله وصحبه وسلم تسليما مزيدا وعلى اله ቤተሰቦቻቸው ዘሮቻቸው ጨምር ሙስሊሞች ይገባሉ وصحبه ባልደረቦቻቸው ሰሃቦቻቸው ማለት ነው ከዛ ቀጥሎ ያነሱት ምንድነው اما بعد ከዚህ በመቀጠል እቺ ቃል كلمه فصل መለያ ቃል ነች ከዚህ በመቀጠል فهذا ይሄ በዚህ ኪታብ ላይ የተሰበሰበ መልእክት اعتقاد امنت ነው الفرقه الناجيه የምትድነዋ ቡድን فرقه ቡድን الناجيه ከእሳት የምትድነዋ المنصوره يا الله እርዳታ አብሯት ያለ አላህ የሚረዳት የሚያግዛት الى قيام الساعه እስከ قيامه መቆም ድረስ الى قيام እስከ መቆም ምኑ እስከሚቆም الساعه ساعه وقيامه እስከሚፈጸም ድረስ እሺ በዚህ ውስጥ ምን እናገኛለን ከዛም ቀጥሎ ምንድነው ያሉት اهل السنه والجماعه يا اهل السنه والجماعه عقيده ነው እሺ فهذا ይሄ اعتقاد እምነት ነው ጠንካራ የሆነ እምነት ነው በነገራችን ላይ اعتقاد የሚለው ቃል አንዳንዶች ይሄ ለፍظ ሙብተደዕ ነው ደሊል የለው ማስረጃ የለው ቁርአንና ሐዲስ ውስጥ የለም የሚል ክርክር የሚያስነሱ ሰዎች አሉ በመጀመሪያ መታወቅ ያለበት አልፋዝ ላይ ቃላት ላይ لا مشاحة في الاصطلاح በተለያየ ዘርፍ ላይ ቃላትን እናገኛለን የያዘው ጭብጥ ምንድነው ነው እንጂ ብዙም ያስጨንቅ ነገር አይደለም ያለ ወትሯቸው ቢድዓን የሚያወግዙ መስለው በዚህ መልኩ አባራ የሚያስነሱ ሰዎች አሉ በሐቂቃ ሲመጣ የቢድዓ ጉዳይ ያን ያህል የሚጎረብጣቸው አይደለም ይሄ ከቢድዓ ጋር የሚገናኝ አይደለም ቃሉም ከሰለፎች ጀምሮ የምናገኘው ነው በቋንቋ በአረብኛ ላይ ተጨባጭ ያለ ቃል ነው ጠንካራ የሆነ እምነት اعتقاد እምነት ነው የማን እምነት الفرقه الناجيه የምትድነዋ ቡድን ይሄ ቃል የሚያስደነግጣቸው ሰዎች አሉ የምትድነዋ ምንድነው ራስን የምትድነዋ ያደረጉ ሌሎችን እንደዚህ ይያሉ ለራስ የጀነት ሰርቲፊኬት የሚሰጡ እንደዚህ አይደለም ቁም ነገሩ ከፊታችን ሐዲስ ነው ያለው ጥራዝ ነጠቅ መሆን አይገባም ቃላት ስላሳመሩ ነገሮች ዝም ብለው ከላይ ስላሳመሯቸው ሐቂቃ ያላቸው እንዳይመስለን የተለመዱ ከተርቢየተ እስላም ከሸሪዓ ዕውቀት የራቁ ሰዎች ቃላት ያሽሞነመኑ ባጢል የሆነውን ነገር ሐቁን ባጢል የሚያስመስሉበት ሁኔታ ተጨባጭ አለ ከነዛ ውስጥ አንዱ ይሄ ነው فرقه الناجيه ሲባል ራሳቸው فرقه الناجيه ይያሉ እንደዚህ አይደለም النبي صلى الله عليه وسلم افترقت اليهود الى 71 فرقه ايهودوች ወደ 71 አንጃ ተለያዩ وافترقت النصارى الى 72 فرقه ወደ 72 ተለያዩ ነሳራዎች وستفترق هذه الامه እቺ ኡማም ትለያያለች الى 73 فرقه ወደ 73 كلها في النار الا واحده ሁሉም የሳት ነው አንዷ ስትቀር አንዷ ማለት ምንድነው ሁሉም የሳት ነው አንዷ ናት የምትድነው ይላሉ فرقه الناجيه ማለት ይሄ ነው የምትድነው ማለት ይሄ ነው የተፈለገው ሁሉንም ፍርቃ ብለው ጠሩት ከዛ ሁሉም የሳት ነው አንዷ ስትቀር ሰሃቦች ረድዋኑላሂ ዐለይሂም ጠየቁ ያ ረሱላህ ማን هي ማነች እሷ አሉ የምትድነው 72 አይነት አመል አለው እንዲያውም 72 ብቻ አይደለም ከዛ በላይ ያለው ዛሬ 10 ሰዎች ተቀምጠው 12 20 አይነት አቋም ሊያንጸባርቁ ይችላሉ የተለያየ ፊት ነው የሚያሳዩት አንዱ ሰው የተለያየ ፊት ያንጸባርቃል ሰሃቦቹ ነገር ማሳጠር ይወዳሉ ይሄ በአረብኛ የተለመደ የብልጦች የበሳሎች አካሄድ ነው
72ቶች እስኪ ባህሪያቸው ምን ነው ብለው አልጠየቁም ይሄ አይደለም መንገዱ አቋራጩ መንገድ የምትድነዋ የተባለችዋን የትኛዋ ናት አሉ የሷን ሲፋ ነው የጠየቁ በዚህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እኔና ሱሐቦቼ ባለንበት አምሳያ ላይ ያለችው አሉ የምትድነዋ ተብሎ ነው የተጠራው የተገለጸው ፊርቀቱ ናጃ ማለት ይሄ ነው እንጂ ለራስ እኔ እድናለሁ አይደለም ጉዳዩ ለራሳቸው እንደዚህ ይያላችሁ ሐቅ እነከሊም ጋር ሊሆን ይችላል እንደዛ ይባላል ይሄ ሻክ ነህ ማለት ነው ተጠራጣሪ ነህ ማለት ነው እንደዛ ቃል ከሐቁ መወገን አለበት ከሐቅ መሆን አለበት ከተሳሳትክ እውነቱን ስታይ ትመለሳለህ እኔ ጋር ሐቅ አለ አንተም ጋር ያለው ሐቅ ሊሆን ይችላል ፊቅህ ቦታ ላይ ቀለል ያሉ ርዕሶች ላይ ሊባል ይችላል አቂዳ ቦታ ላይ እንደዚህ አይባልም በመላእክት ማመን ሐቅ ሊሆን ይችላል ባጥል ሊሆን ይችላል አይባልም በቀብር ቅጣት በቀብር ጥያቄ የሚክዱ የሚያስተባብሉ አካላት አሉ አይ እናንተም ሐቅ ላይ ልትሆኑ ትችላላችሁ እንላቸዋለን እንዴ አይባልም አንዳንዴ ነገሮችን በልካቸው መረዳት ጥሩ ነው የሰዎችን ስሜት ለመጠበቅ ብለን ሸፋፍነን አንሄድም አካፋ ዶማን እንላለን አስፈላጊ የሆነው ቦታ ላይ ስለዚህ እዚህም ላይ ያፈነገጠ አመለካከት ካለ ያፈነገጠ ነው ሐቁ ይሄ ነው ተብሎ ይገለጻል الفرقة الناجة حديث أسلف المنصورة يميلوس كمن يتوسد نو هنا النبي صلى الله عليه وسلم من بلوال لا تزال طائفة من أمتي كهزبو تشوست أن يتبودنا توقدم ظاهرين على الحق فحق لا يبلاي يمتوني هناك كما هنا توقدم لا يضرهم من خذلهم يكداتشو ويميتواتشو أي قداتشوم حتى يأتي أمر الله وهم كذلك ስለዚህ መንሱራቱን የአላህ እርዳታ አብሯት ያለ ተብሎ የተገለጸበት ሁኔታ አለ ኢላ ቂያም الساعه ከዛ መጨረሻ ላይ የተነሳው ደግሞ ምንድነው አህለ ሱና ወልጀማዓ የሱናና የጀማዓ ባለቤት ይሆኑ አንድ ስብስብ ነው የተለያየ ስም እየተጠራ ያለው አህለ ሱና የሱና ባለቤት ይሆኑ ከምን የተወሰደ ነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል فانه من يعش منكم فسيرى اختلافا كثيرا ከናንተ ወደፊት የሚቆይ ሰው ብዙ መለያየትን ያያል فعليكم بسنتي وسنة الخلفاء الراشدين المهديين فعليكم من قالوا بسنتي أهل السنة ملو كذيه التوسد የሱና ባለቤት ማለት ነብዩ ሰለላሁ ዐለይሂ ወሰለም በአቂዳም በተግባርም በሙዓመላትም በሌሎችም ዘርፎች ሙሉ ሱናቸውን የተከተለ ነው አህለ ሱና ወልጀማዓ ሲባል ደግሞ ከምን የተወሰደ ነው አሁንም ሐዲስ ላይ ቀደም ያሳለፍኩት كلها في النار الا واحده ሚለው ሐዲስ ላይ ማነች ሲባሉ በአንድ ዘገባ ላይ ያለው هي الجماعه اهل السنه ሱና ከጀማዓ ጋር የተሳሰረ ነው ይላሉ ኢብኑ ተይሚያ ሱና ከህብረት ጋር የተሳሰረ ነው ቢድዓ ከልዩነት ጋር የተሳሰረ እንደሆነ ቢድዓ ካለ ልዩነት አለ በእስላም ውስጥ የተለያዩ እንግዳ አመለካከቶች ተነስተዋል በሰሃቦች ዘመን ጀምሮ ዛሬ ድረስ የተለያዩ አመለካከቶች ያቆጠቁጣሉ ይወጣሉ ግማሹ ይከስማል ግማሹ ይቀጥላል ሁሉም የቢድዓ ውጤት ናቸው አንድ ሳይቀር ሁሉም የቢድዓ ውጤት ናቸው ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ዑባድ ኢብኑ ሳሪያ ባስተላለፉት ሐዲስ አሁን በተቆምኩት فإنه من يعش منكم فسيرى اختلافا كثيرا ብዙ መለያየት ያያል ለመለያየት ይሄ በሽታ ነው አደጋ ነው ይሄ አደጋ ሲገጥም ወዴት ሽሹ ይያሉ ነው فعليكم بسنتي መጠለያው ይሄ ነው ወደ ቢድዓ መሄድ አይደለም ወደ ቢድዓ መሄድ ከሆነ ከዝናቡ ሸሽቶ አሸንዳ ስር መጠለል ማለት ነው ዝናብ በረዶ ወጨፎ ያሯሯጠው ያለ አካል ሩጦ ከቤቱ ጋር ሲደርስ አሸንዳው ዋው ተሰብስቦ በሚወርድበት ቦታ ላይ ቢቆም ወደ ባሰ ቦታ ነው ሄደው ማለት ነው እና እዚህ ቦታ ላይ መጨረሻ ላይ ምን አሉ فعليكم بسنتي وسنة الخلفاء الراشدين المهديين قالوا በኋላ وإياكم ومحدثات الأمور አሉ መጤ ነገሮችን ተጠንቀቁ አሉ ልዩነት ጋር አያይዘው ነው የተከሱት ኢብኑ ተይሚያ ረሂመሁላህ ምን አሉ ቢድዓ ከልዩነት ጋር የተቆራኘ እንደሆነ ሁሉ ሱና ከህብረት ጋር ከአንድነት ጋር የተቆራኘ ነው አሉ ስለዚህ ለሱና መቆርቆር ያለው አካል የሙስሊሞች አንድነት ጉዳይ ሊያሳስበው ይገባል ሊያስጨንቀው ይገባል ልዩነትን እንደ ፋሽን ሊቆጥረው አይገባም ኻሊፍ ቱዕረፍ አይነት ፖሊሲ ሊያራምድ አይገባም በሌላ በኩል ደግሞ አንድነትን ለመጠበቅ ሲባል ሐቅ መጨፍለቅ አይገባም ሐቅን መድፈን መሸፈን አይገባም አንድነት ሐቅን ማጠናከሪያ እንጂ የሐቅ መቅበሪያ ጉድጓድ መሆን የለበትም
በተለያየ ስም የተገለጸበት ምክንያቱ ምንድነው? የተለያየ ወስፍ ነው ያለው። الفرقة الناجية የሚለው ሰበቡ ተጠቁሟል። ብዙዎች ከመስመር እያፈነገጡ በሚጠፉ ጊዜ የሚድኑት እነዚህ ናቸው። እነዛ ይጠፋሉ ማለት የሳት ናቸው ማለት ካህዲዎች ናቸው ለማለት አይደለም። በነገራችን ላይ ካፊሮች ናቸው ለማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሙድሚኑል ኸምር የሚያዘወትር ሰው የሳት ነው፣ ዝምድና የሚቆርጥ ሰው የሳት ነው የመሳሰሉ የተናገሩት አለ። ካፊር ነው ማለት ነው አይደለም። ልብሱን የሚያሳጥር ሰው የሳት ነው ብለዋል እኮ ካፊር ነው ማለት ነው አይደለም። ስለዚህ ኩሉሃ ፊናር የሚለውም ካፊሮች ናቸው ማለት አይደለም። ያንን መልእክት እንዳንይዝ። ስለዚህ ነው ኢብኑል ሙባረክ ረሂመሁላህ ስለዚህ ሐዲስ አንስተው ጀህሚያና ራፊዳ ሺዓዎችን በተመለከተ ከዚህ ውስጥ ይገባሉ ወይ ሲባሉ ለይሱ ሚን ኡመቲ ሙሐመድ አሉ። ከሙሐመድ ህዝቦች እዚህ 72 ውስጥ አይገቡም እነዚህ አሉ። ከዛ ውጭ ናቸው ማለት ምንድነው የፈለኩት? ከኢስላም ወጥቷል ከተባለ እዚህ ዝርዝር ውስጥ አይካተትም ማለት ነው። እነዚህ ዛቻ የተዛተባቸው ናቸው ለማለት እንጂ ከፍረዋል ለማለት አይደለም። ይሄ ሐዲስ ሲነሳ ውስጣችን ሊጎረብጠን ሳይሆን የሚገባው ራሳችንን በሐዲሱ ላይ የተወሰፉ አካላቱ መንገድ ውስጥ እንዳንገባ መጠንቀቅ፣ መስመሩ ላይ መሆን፣ ሱናውን መጠበቅ ነው የሚኖርብን ማለት ነው። እሺ እዚህ ላይ በቃና ለዛሬ ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።